OCTube. Offset. Like, share, subscribe guys. Offset. አንደኛ ዜና 12:32 ላይ ሁላችሁም የምታውቁትን ክፍል አነባለሁ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ፣ ወንድሞቻቸውም ሁሉ ይታዘዟቸው ነበር ይላል። ይሄ የይሳኮር ሰዎች በነበራቸው ዊዝደም በተለይ ዘመኑን አንደርስታንድ የማድረግ ጥበብ የተነሳ ሰዎች ሲታዘዟቸው፣ ለዛውም የሚታዘዟቸው ወንድሞቻቸው ነው። የቅርብ ሰውን ላይ ተጽዕኖ ማምጣት ከባድ ነገር እንደሆነ እናውቃለን። ሰው ነቢይ በአገሩ አይከበርም ብሏል ጌታችን ኢየሱስ ክርስቶስ። አብረን ፋሚሊየር በምንሆንበት አካባቢ ፋሚሊየር ሆነን ተለምደን ተለማምደን ባደግንበት አካባቢ ተጽዕኖ ማምጣት በጣም ከፍተኛ የሆነ የተጽዕኖ ሰው መሆንን ይጠይቃል። እንዲህ አይነት ተጽዕኖ ነበራቸው ዘመኑን ከማውቃቸው ጥበበኞች ከመሆናቸው የተነሳ ማለት ነው። ይህም ፕሪንሲፕል ዛሬ አጋራችኋለሁ። በእስራኤል መካከል የይሳኮር ሰዎች 200 ሰዎች ይህ ተጽዕኖ እንዳመጡ እየገለጽን ያለ ነው። ይህ ተጽዕኖ የመጣው እስራኤል መቼ ምን ማድረግ እንዳለበት ስላወቁና በዛም ህዝቡን ጋይድ ስላደረጉት ስለመሩት ዊዝደም ስለሰጡት ነው። በዚህም ባለንበት ዘመን ከመቼውም በበለጠ ሁኔታ ሰዎች ጥበብ በጎደለው እውቀት በጎደለው ሁኔታ ራሳቸውን እያጠፉ ወደ ጥፋት እየሄዱ ያሉበት ዘመን እንደሆነ እናውቃለን። በተለይ ወጣቱ ይህንን ለውጥ ለማምጣት ከፈለግን፣ ይህን ተጽዕኖ ለማምጣት ከፈለግን እግዚአብሔር የጥበብ መንፈስ እንዲሰጠን ዘመኑን የማወቅ ሰዎችን ጋይድ የማድረግ እንዲያስተውሉ የማድረግ እኛ አስተውለን ማለት ነው ጸጋ እንዲበዛልን መጸለይ እና ደግሞ ማድረግ ያለብንን ነገር ማድረግ ይገባናል ማለት ነው። በዚህ መሰረት አሁንም 5 ፕሪንሲፕል ነው እንደተለመደው የምሰጣችሁ። ዘመኑን በማወቅ ውስጥ ስላለ ተጽዕኖ እንዴት እንደሚመጣ ይሄ ነገር ስንት አይነት እውቀቶች አሉ ተጽዕኖ የሚያመጡልን የሚል ሀሳብ አጋራችኋለሁ። አንደኛው የጌታን ፈቃድ ማወቅ ነው። ኤፌሶን 5:17 ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በዚህ ምድር ላይ ተጽዕኖ ከሚያመጣለን በተለይ ወጣቶች ስናገለግል ይሄንን ጄኔሬሽን በብዙ አቅጣጫ ተጽዕኖ አጉል ተጽዕኖ የሚመጣበትን ጄኔሬሽን ለማዳን ለማገልገል አቅጣጫ ለማስያዝ ከፈለግን የጌታ ፈቃድን ማወቅና ማሳወቅ የመጀመሪያው ከእውቀት የሚመጣ ተጽዕኖ ነው። ዘመኑን የማወቅ መንገድ ነው። የጌታን ፈቃድ በማወቅ እና በማደግ በአጠገባችን በሚገኙ ሰዎች ላይ መልካም ተጽዕኖ እንድናመጣባቸው በርን ልናስከፍት እንችላለን። በርን ይከፍትልናል፣ እድልን ይሰጠናል። የጌታን ፈቃድ ማወቅና ማሳወቅ ሮሜ 12:2 እግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። ፈትነን አውቀን እግዚአብሔርን ፈቃድ ይሄ ነው ብለን ስንኖረውና ሌሎችም እንዲኖሩት ስናደፋፍራቸው፣ ስናስችላቸው፣ ስናስተምራቸው ከፍተኛ የሆነ ተጽዕኖ እናመጣለን። የጌታን ፈቃድ የማወቅ ተልኮ የማሳወቅ ተልኮ ኃይለኛ ተጽዕኖ ያስከትላል ማለት ነው በሰዎች ላይ። ይህን ማወቅ ስለሚፈልጉ ሰዎች የእግዚአብሔርን ፈቃድ ማወቅ ይፈልጋል፣ ብዙ ግራ የሚያጋባ ነገር ስላለባቸው ማለት ነው። ሁለተኛው ልናውቅ የሚገባን ለተጽዕኖ ልናውቅ የሚገባን እውቀት የጠላትን እና የጠላትን መልእክተኞች ወይም የሰይጣንን ልንለው እንችላለን። ኦፍኮርስ የተንኮል አመጣጥ ሀሳቡን ማወቅ ነው። የጠላትን ሀሳብ ማወቅ። ብዙ ሰዎች የጠላትን ሀሳብ አያውቁት፣ ይሳሳታሉ። ከተሳሳቱ በኋላ ከጠፉ በኋላ የሚባንኑት ሁኔታዎች ከዘገዩ በኋላ መቀልበስ የማይችሉበት ደረጃ ከደረሱ በኋላ የሚባንኑት። ሁለተኛ ቆሮንቶስ ምዕራፍ 2:11 በሰይጣን እንዳንታለል የእርሱን ሀሳብ አንስተውምና ይላል። በዚህ እውቀት ማደግ ጠላታችን ሰይጣን ራሱን የብርሃን መልአክ አድርጎ የሚመጣበትን አመጣጥ እንድንለይ ሰዎች እንድናድን ያደርገናል። ሁለተኛ ቆሮንቶስ 11:14 ላይ የብርሃን መልአክ መስሎ እንደሚመጣ ራሱን እንደሚቀይር ይነግረናል። ራሱን ጥሩ እያስመሰለ በጥሩ ነገር እየቀባ ወደ ሰዎች የመጣ የሚያስተው ማሳት እንድናውቅ እንድንለይ ራሳችን እንድንጠብቅና ሌሎችንም እንድናድን ራሳችንን ስንሰጥ በዚህ ነገር ስናድግ የተጽዕኖ ሰው እንሆናለን።
እንደ ዮሐንስ 5:20 እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይለናል። ልቦናው ተሰጥቶናል። ኦልሬዲ የተሰጠን ነገር ነው። ይህን የተሰጠንን ነገር አክቲቬት አድርገን መጠቀም የኛ ኃላፊነት ነው። ያን ጊዜ የተጽዕኖ ሰዎች እንሆናለን። የጠላትን ሀሳብ እናጋልጣለን። ዲዘርን እናደርጋለን፣ እንለያለን፣ ሰዎች እናድናለን። በዚህም የተጽዕኖ ሰዎች እንሆናለን ማለት ነው። ሶስተኛው በማያምኑት መካከል እንዴት መመላለስ እንዳለብን ማወቅ የተጽዕኖ ሰው እንደሚያደርገን እግዚአብሔር ያስተምረናል። ቆላስይስ 4:5-6 ዘመኑን እያዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። ዘመኑን ሪዲም እያደረገ እየዋጀ ነው። ይህንን እውቀት ማወቅ በሰዎች መካከል ስንኖር በቀላሉ በእነሱ አጉል ተጽዕኖ ስር ከመውደቅ ይልቅ የኛ መልካም ተጽዕኖ እነሱ ላይ እንዲያበራ እና ተጽዕኖ እንድናመጣባቸው ያግዘናል። ብንወድም ባንወድም አንድ ሰው በህይወት ዘመኑ 10,000 ሰው ላይ ቢያንስ ተጽዕኖ ያመጣል ይባላል የሚል ሀሳብ ነገራቸዋለሁ ከዚህ በፊት። ይሄ ኔጌቲቭም ተጽዕኖ ፖዚቲቭም አሉታዊም ኔጌቲቭም ላይ አፕላይ የሚያደርግ ነገር ነው። በማይሆነው አቅጣጫ ብዙ አጓጉል ተጽዕኖ የሚያመጡ ሰዎች እንዳሉ ታውቃላችሁ። እኛ ደግሞ ለመልካም ተጽዕኖ የተነሳ መሆን አለብን። አያችሁ፣ አሁን የተጽዕኖ ውጊያ ነው። የተጽዕኖ ጦርነት ውስጥ ያለ ነው። የተጽዕኖ ጦር ሜዳ ውስጥ ያለ ነው። ብዙ የሚንጫጫው፣ ብዙ ፐብሊሳይዝድ የሆኑ፣ ብዙ የሚጮሁ በክፉ ሰዎች ላይ ተጽዕኖ የሚያመጣው እንደሆነ ሁላችን ነው። ከዛ የበለጠ ነው በመልካም መነሳት እንዳለብን አንደኛ ጴጥሮስ 2:12 ይነግረናል። መልካሙን ስራችሁን አይተው እግዚአብሔር እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ ይለናል። አራተኛው ዘመኑ ምን ላይ እንዳለ እንዲሁም ከሚታየው ከሚጨበጠው ባሻገር ያለውን መንፈሳዊ ምልክት ማወቅ ዲዘርን ማድረግ። ማቴዎስ 16:3 ጌታችን የተናገረው ነው። ማለዳም ሰማዩ ደምቆ ቀልቷልና ዛሬ ይዘንባል ትላላችሁ፣ ሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን? የሚታየውን የሚጨበጠውን ብቻ አይደለም፣ ከዛ ባሻገር ያለውን የዘመኑን ምልክትም ዲዘርን አድርጉ። ምን እየመጣ እንዳለ፣ ምን አይነት ነገር እየሆነ እንዳለ በአይን ከሚታየው በእጅ ከሚዳሰው በላይ ለማወቅ ራሳቸውን ስጡ። እጅግ በሚለዋወጠው የዚህች ዓለም ሁኔታ ሳንዋጥ በሚታየው ብቻ ሳንንቀሳቀስ ከሱ ባሻገር ሌላ ነገር እንዳለ ማየት ስንጀምር፣ ሁኔታዎችን ለለውጥ መጠቀም ስንጀምር፣ ይህንን የተሰጠንን ነገር ዲዘርን የማድረግ ነገር ስንጠቀምበት በሰዎች ላይ ከፍተኛ ተጽዕኖ እናመጣለን። ሰዎች ግራ የገባቸውን ነገር መፍትሄ እንሰጣቸዋለን ማለት ነው። ስለዚህ ዘመኑን መለየት ልክ እንደ ኢሳቅ ልጆች መጀመሪያ የሚጠቀስናቸው ሰዎች ማለት ነው። ከሚታየው ከሚጨበጠው፣ ከምንሰማው፣ በሶሻል ሚዲያ ላይ ከሚራገበው ባሻገር ማየት። ሮሜ 13:11 ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋቸው የምትነቁበት ጊዜ አሁን ነው፣ መዳናችንን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ዘመኑን አስተውሉ። ወቅት አለው፣ ሲዝን አለው። ሲዝኑን አንደርስታንድ እያደረጋችሁ ተመላለሱ። ሰዎችንም በዚህ መልኩ ጋይድ አድርጓቸው እያለ ነው ኢንካሬጅ የሚያደርግ እና ዘመኑን ምልክቶች እያያችሁ ሄዱ፣ ከሚታየው ባሻገር አስተውሉ የሚለን ይሄ ከፍተኛ ተጽዕኖ ድብን እንደሚከፍት የእግዚአብሔር ቃል የሚናገረው። የመጨረሻው አንድ ነገር በእጃችን ሊገባ የሚገባውና የማይገባውን ጊዜ ለይቶ ማወቅ ነው። ይሄ በጣም ፓወርፉል ነው። ሁለተኛ ነገሥት 5:26 ላይ ትቀበል ዘንድ ጊዜው ነው ይላል ኢሳይያስ። መቀበልህ ችግር የለበትም። ኢትስ ኦል አባውት ዘ ታይሚንግ ማለት ነው። ካለ ጊዜው አንድ ነገር እጅ ለማስገባት አትሩጡ፣ ለሁሉ ጊዜ አለው። ያው እንደምታውቁት የተሰራውን ታምራት ተከትሎ ሄዶ ስጦታን ከተቀበለ በኋላ አውቆበት የት ነበርክ ብሎ የነገረው ነገር ነው የምንመለከተው። ትክክለኛው ነገር በትክክለኛው ጊዜና በትክክለኛው መንገድ በእጃችን ማስገባት ጨዋ ሰዎች ያደርገናል፣ የተጽዕኖ ሰዎች ያደርገናል። ሐጌ 1:4 በተሸለመ ቤቶች ለመኖር ጊዜው ነው ይለናል። እነዚህ ነገሮች ትክክል አይደሉም፣ ግን ጊዜውን ጠብቁ፣ በወቅቱ ይሁኑ ነው። እነዚህን ሀሳቦች ሰጣችኋለሁ። ጸልዩ። ጌታ ኢየሱስ ተጽዕኖ ስራ ያድርጋችሁ። በሰላም ሆኑ። ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሶ ሆሴቲዩብ
እግዚአብሔር ያድናል፣ ያድናል። እግዚአብሔር ያድናል። ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ ሆሴዕ በሆሴዕ እግዚአብሔር በእኛ እንዴት ተሳለ፣ እኛስ እግዚአብሔርን እንዴት ሳለ። ሆሴዕ ይህን ያመላክታል። መንፈሳዊ ጌታ ይቃኛል። መንፈሳዊነት በሁሉ ይቃኛል። ሁሉ መንፈሳዊ ነው። መንፈሳዊ ሰውነት መንፈሳዊነት ሰው ማንን መገለጥ ይጠበቃል። ሴቲው ይህንና የመሰል ብርቱ ርዕሰ ጉዳዮችን ይዳስሳል። ሆሴዕ የእርሱ ምርጫ